እናትና አባት ከየትም አይገኝም። እባክሽ ይሄ በጣም ከባድ ነገር ውሃ ምን እያደረግሽ ነው? ዘራፍ እንደው ዘራፍ ምንድነው? መዲ መታኛለች። ሆስፒታሉ ሰዱኝ። ሰማብሽ ፈልገሽ ነው? እንደዛ ከሆነ ችግር የለም ትሄድልሻለች። ደግሞ እንደ ግል ልጅ ለብቻሽ ምናምን ብሎ ነገር ምንድን ነው? አቢጌል እባክሽ እባክሽ ልጅ ምንድን ነው እየተፈጠረ ያለው? ሰው እንዴት በገዛ ቤቱ ውስጥ ባዳ ይሆናል? ተወዳጁ ዳጣ ዛሬም በሚገርምና በሚደንቅ ሁኔታ ቀጥሏል። ሰላም ሰላም፣ የተከበራችሁና የተወደዳችሁ ውድ ቤተሰቦቼ ፕሊስ ለቤት አዲስ የሆናችሁ ሰፖርት አድርጉኝ። ፕሊስ ቪዲዮን ጀምሮ ላይክ በማድረግ ጀምሩ። ሰብስክራይብም አይለኝ ማለት ነው። የዘወትር ድጋፋችሁ አይለኝ። ላይክ ሰብስክራይብ፣ አዲስ የሆናችሁ ሰብስክራይብ አድርጉ። አብረን እንደግ። ተወዳጁ ዳጣ ዛሬ ማጓጊና ልብ አንጠልጣይ እንደሆነ ቀጥሏል። አቢጌል ድርቅናዋና ይኸው ፈጣጣነቷ እንደቀጠለ ነው። አቢጌል ያወቁት ሚስጥር ካልተናገርኩ ካላፈነዳው ሙቼ እገኛለሁ ብላለች። ወይዘሮ ማርታ አሁንም በቤቴ ሌላ የማላቀው ድራማ እየተካሄደ ነው። ምንድነው ሰው በቤቱ ባዳ የሆነው? አቢጌልስ ምን ሆና ነው? ምንድነው ጤናሽ ታውኮ ነው ወይስ ጸበል ውሰድሽ በማለት ጸበል ወስዳታለች። ዳጣ እጅግ ልብ የሚሰብር ነገር ሁኔታ ነው እየሆነች ያለችው። ዳጣ አባቴ በእኔ ምክንያት ነው አጣብቂኝ ውስጥ የገባው። ዳጣ ለእኔ ሲል ነው እንጂ አባቴ የሚጓጓለት ህይወት የለም፣ ለእኛ ደስታ ሲል ነው የሁሉ ጭንቀት እያለች በጣም ልቧ ተሰብሯል። አብይል ደግሞ ያወቅኩትን ካልተናገርኩ እያለች መውጫ ቀዳዳ አታለች። የወይዘሮ ማርታ እህት መዲ የምትባለው ደግሞ ቤቱን እያተራመሰችው ነው። ከኋላ የመጣ አይና ወጣ ሆኗል። አንገት ደፊ አገር አጥፊ የሆነ ነው ነገሩ። ከውሃ የበለጠ የዋህና ሞኝ ደግ ልጅ የለም። ውሃን እንኳን ጥምድ አድርጋ ይዛት እየተጸየፈቻት የሚገባትን ቅጣት ሰጥታታለች። በስተመጨረሻም ውሃ በሚገባው ደብድባታለች። እስኪ ውሃ እንደዛ ስታንቆራጥጣት ደስ ያላችሁ እስኪ ውዶች? የኔማ በጣም በቃ የሆነ ጊዜ ካስታወሳችሁ በባለፈው ምዕራፍ አቢጌልን እንደዚህ ስትቀጠቅጣት ነበርና ውሃ በጣም ጀግና ብለናል ማለት ነው። ውሃ የልብ አድርስ ብለናል። አቢጌልን እንግዲህ ሚስጥሩን እንዴት ነው የምታፈነዳው? እንዴት ነው የምትደብቀው? በጣም ከባድ ነው። የመደበቅ አቅም እንኳን የላትም። ተናግራ እውነታውን አፈንድታ ምን አይነት ኢሞሽን እንደሚፈጠር ማመን ይከብዳል። በዚህ ላይ አቶ ደረጀም አሁን ተነፈሰች፣ አሁን ተናገረችው እያሉ በጣም ጭንቀት ውስጥ ገብተዋል። እንግዲህ ዳጣ በተቻላት አቅም የሚፈጠረውን አስቢ፣ አንድ ሳይሆን ሁለት ጊዜ አስቢ። አቢጌል እስከዛሬ እዚህ ደርስና ሲጀምር አባዬ መናገር ከብዶት አይደለም። የቤታችን ድምቀት የሳቃችን ምንጭ እንዳይርቅ ቤታቸው እንዳይፈርስ ፈርቶ ነው እንጂ አባዬ ለአንድ ለራሱ አያንስም፣ ለሁላችን ደስታ ሲል ነው ዝምታን የመረጠው። ደግሞ ቆም ብለሽ አስቢ፣ ከሰው ስህተት ከብረት ዝገት አይጠፋም ብትላትም አቢጌል ግን እሽም እምቢም የለም። ሁሉንም በዝምታ እንባዋን እያንቆራጠጠች ምን ሆነሽ ነው? ታመሻል ወይ? ከታመምሽ ቆየሽ እኮ እያለቻት ወይዘሮ ማርታ ግራ ገብቷታል። ጋሽ ደረጀም እባክሽን አቢጌል እባክሽን ልለምንሽ ልጄ ቆም ብለሽ አስቢ፣ የነገው ህይወታችንን አስቢ፣ የዛሬውን ንዴትሽን ብቻ አታዳምጪ እያላት ነው። አቢጌል ግን አሁንም ከልክና ከትዕቢተኝነቷ ወደኋላ አለችም። ሌላው ትልቁ ጉዳይ የናታንና የዳጣና የናታን ፍቅር ነው። የዳጣና የናታን ፍቅርም አሁንም እንደዚያው እንደቀጠለ ነው፣ በድብቅ እንደቀጠለ ነው። አቢጌል ግን አሁን የናታንና የዳጣ ፍቅር ሳይሆን እያስጨነቃት ያለው የሰማችው ትልቅ ዱብዳ ነው። ዳጣ የእሷ እህት መሆኗ ደስተኛ ሆነች ወይስ አልሆነችም የሚለው ሳይሆን እንዴት ይህን ሁሉ ትልቅ ሚስጥር ደብቀው 1 አመት ሙሉ ይቆያሉ የሚለውን እያንገበገባት ያለው በጣም ከባድ ነው ማለት። ወይዘሮ ማርታ እውነታውን ስትሰማ ለማመን የሚከብድ ለአምኖ ለመቀበል የሚያስቸግር ከአቅም በላይ የሆነ የእውነት አቢጌል አንቺ ታመሻል ብላ ለመፍረድ የሚቀላት ነው የሚመስለኝ ወይዘሮ ማርታ። ምክንያቱም በፍጹም ደሬን አምነዋለሁ እያች እንግዲህ አቢጌል ቀጥታ አባዬ እኮ ክዶሻል፣ ዋሽቶሻል፣ ማግጦብሻል፣ ዳጣ እኮ የሱ ልጅ ናት ብላ ቀጥታ ባትናገርም እንግዲህ አባዬ አይዋሽም፣ አባዬ እኮ ሀቀኛ ነው እያለች እንግዲህ በአሽሙር የምትናገረው ነገር ወጋ እያረገችው ነው።
ወይዘሮ ማርታን በጥሞና እያየቻት ነው። አቢጌልን ምንድን ነው ከአንድ ሳምንት በፊት ጀምረሽ አባትሽን እንደዚህ እያየሽው ያለሽው? ምን በድሎች ነው? ምን አድርጎች ነው? ቆይ አቢጌል ይሄ ጥፋትሽን አትተይም ወይ እያለቻት ነው። እንግዲህ ሁሉም በሆዳቸው ይዘዋል። ዳጣም አንገቷን ደፍታ እንባዋን እያነባች ነው። አባቴ ለእኔ ሲል እኮ እንቅልፍ አጣ፣ ለእኔ ሲል ሰላሙን አጣ፣ ለእኔ ሲል ደስታውን ተነጠቀ። አቢጌል ይሄን ሚስጥር ነግራሁን ምን ትጠቀማለች? ሜቢ እማዬ እኔን ስላልወለደችኝ አታስብም ብላ ሊሆን ይችላል። ግን ለሁሉም ነው የማስበው። ለሁሉም ስለማስብ ነው የኔን እናት ሳላውቃት በናፍቆት እየተቃጠልኩ ዝም ብዬ ለአባቴ ትዳር አንገቴን ደፍቼ የቆየሁት። አሁን ግን እሷ አውቃ አደባባይ ካላወጣው ትላለች። እውነታው ፈንድቶ ምን የምትጠቀም ይመስላታል ትላለች። ሌላው ትልቁ ጉዳይ የወይዘሮ ማርታ እህት ናት። የወይዘሮ ማርታ እህት አሁንም ቤቱን እያተራመሰች ነው። በአንድ እግሩን እያስቆመችው ነው። ሁሉንም አንድ በአንድ እየተናገረች አንገት እያስደፋች ነው። ወይዘሮ ማርታ ምንም ቢሆን እህቴን አደሬ ምን ላድርግ? ግን የክፋቷ ክፋት እንዴት ከውሃ ጋር ትጣላለች? ከውሃ የበለጠች ጅልስና ሞኝስ እሷ ናት። እንዴት ውሃን መረዳትና አንደርስታንድ ማድረግ ያቅታታል? ሲሉ አቶ ደረጀም እንግዲህ በልጆች የመጡ በአይን የመጡ ነው እና ልጆችን አትንካብኝ፣ ለዚህ ነው ባሏ አመሏን አልችል ብሎ የፈታት። እዚያው አመሏን እዚያው ማርትዬ፣ እኔ ጸባይዋን እንጂ ሰውነቷን አይደለም እኔ የጠላሁት፣ እህትነቷን አይደለም እኔ የጠላሁት፣ አመሏን ነው። አመልሽ ነው ከሰው ጋር የሚያኖርሽ፣ ጸባይ ነው ሰው ጋር የሚያኖርሽ፣ መልክ አይደለም ሲል ለማርታም ነግሯታል። እንግዲህ ውሃም ልኳን አስገብታታለች። በገዜ ዱላ እንግዲህ አንቆራጣ ጥላታለች ማለት ነው። አንዳንድ ጊዜ የራሳቸው እያረረባቸው የሰው የሚያማስሉ የራሳቸው አሮ ተቃጥሎባቸው የሰው ኑሮ የሚበጠብጡ ብዙዎች አሉ። ይቺ ሴትዮ እንግዲህ ለማርታ ጠቅማታለው፣ የማንም መቀመጫ አረገችው ቤቱን እያለች እንግዲህ አንድ ባንድ አስወጣቸዋለሁ እያለች እቅዷን እያወጣች ነው። ትልቁ ጉዳይ ግን ገዜ ለምንድን ነው ወደ ክፍሏ የጠራችው? አንድ ብላ ከገዜ ልጀምር ነው ወጥመዷን ወይስ ምንድን ነው? እጅግ የሚገርምና እጅግ የሚደንቅ ነገር ነው። ለዛም እንዴት ለዚህን ወደ ክፍሏ ጠራቸው በማለት እንግዲህ በቅናት ጭርጭር እያለች እንግዲህ ክፍሉ ጋር ተለጥፋ እያዳመጠች ነው። ምን የሚፈጠር ይመስላችኋል? ወይዘሮ ማርታ ከጸበል ተመልሳ ወደ ቤት እየመጣች ነው። ለዛም በሩ ላይ ተለጥፋ እያዳመጠች ነው። የወይዘሮ ማርታ እህት መዲና ገዜ ደግሞ ክፍሉ ጋር ቁጭ ብለዋል። ውሃን ቆራጣ በጣለቻ ዱላ የተመታችውን ቁርጭምጭምቷን እሽልኝ እያለችው ነው። ስለዚህ ለዚህ ገዜ ደግሞ ሌላ ነገር መስሎት እንግዲህ እሱ በጣም ስሜታዊ የሆነ ነው። ይህ ነገር ሌላ መዘዝ ያመጣባቸው ይሆን ወይስ? አንዳንድ ጊዜ ሲቀብጡ እንደዚህ ነው ይባላል። ደግሞ በውሃ ባንቆራጠጠች ዱላ አንቆራጦ ቢጥላት ጥሩ ነበረ። በዚያ ዱላ እንደዚህ ሁሉንም እየተጸየፈች ሁሉንም እያንቋሸሸች አንድ የምትወደው ነገር የለም። እሷ ብቻ ምሁር፣ እሷ ብቻ አዋቂ ሆና ሁሉም እጅግ ጠልተዋታል። ከውሃ የበለጠ የዋህና ሞኝ፣ ደግ፣ ለሳቁላት ሁሉ ቀራቢ፣ ለወደዳት ሁሉ ወዳጅ የሆነችው ውሃ እንኳን እንዴት አኝካ እንደጠላቻት። ውሃን ያልወደደች ውሃን አንደርስታንድ ያላረገች አሁን ይቺ ታዲያ ምኑ አዋቂ ትባላለች? ወይዘሮ ማርታ የእህቷን ክፋትና ተንኮል እያወቀች እንዴት ዝም አለች? ገዜና መዲ ምን የሚፈጠር ይመስላችኋል? ገዜ ሌላ ዓለም ውስጥ ገብቷል። ወይዘሮ ማርታ ወደ ቤት እየመጣች ነው። ለዛ በሩ ቆማ እያዳመጠች ነው። እጅግ የሚገርምና የሚደንቅ ነገር መፈጠሩ የማይቀር ጉዳይ ነው። ይች ልጅ እንግዲህ የራሷን ቤት አተራምሳ ወደ ደረጀ ቤት የመጣችው ሌላ ነገር መፈጠሩ የማይቀር ጉዳይ ነው። አንድ ባንድ አስወጣችኋለሁ ካለች እንግዲህ ተንኮል እየፈጠረች እያሳበበች ልታስወጣቸው ትችላለች የሚል ግምት አለኝ። የወይዘሮ ማርታና የደረጀ ትዳርስ በምን ሁኔታ የሚቀጥል ይመስላችኋል? አቢጌልስ ከመቼ ድረስ ጸጥ ትላለች? ወይዘሮ ማርታ ልጅ ታማለች ብላ ጸበል ወስዳት አምጥታታለች። ከዚህ በኋላ አቢጌል ምን አይነት ዝምታን ትመርጣለች?